ህወሓት የመጨረሻው ፍጻሜ ቀርቧል ተባለ። በወልቃይት የማይበርደው እሳት ተለኩሷል። ከፍተኛ የጦር አመራሮች ከትግራይ እስከ አስመራ በጭንቅ ውስጥ ወድቋል። አርሚዎች ተደምስሰው ጦር ሰራዊቱም ብትንትኑ ወጥቷል። የመጨረሻው ሰዓት መጥቶ የብረት አጥሩ ተነዷል። የተከዜ ዘብም ተአምር መስራቱን ቀጥሏልም ተብሏል። መንግስት ህወሓትን በተመለከተ በትዕግስት መጨረሻ ላይ እንደሆነ ተነግሯል። በዚህ መሃል እንግሊዝ ዜጎቿ ወደ ትግራይ እንዳይጓዙ ማስጠንቀቂያ ሰጥታለች። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። በጥቁር ገበያው ያለው የምንዛሬ ዋጋ ልዩነት ወደ 13 በመቶ ከፍ ማለቱ ተነገረም። በኢትዮጵያ ተግባራዊ እየተደረገ ካለው አጠቃላይ የማክሮ ኢኮኖሚ ማሻሻያ ማዕቀፍ ውስጥ ዋነኛው የሆነው የውጭ ምንዛሬ ተመን በገበያ እንዲወሰን የማድረግ ሂደት አሁንም በተለያዩ መዋቅራዊ ችግሮች ሳቢያ ተግዳሮት እየገጠመው መሆኑ ተነግሯል። በተለይም በባንኮችና በትይዩ ገበያ ማለትም ጥቁር ገበያ መካከል ያለው የዋጋ ልዩነት በቅርብ ሳምንታት ውስጥ ወደ 13 በመቶ ከፍ ማለቱም ተመላክቷል። የዓለም አቀፉ የገንዘብ ድርጅት IMF እንዳስታወቀው ከመስከረም እስከ ጥቅምት አጋማሽ ድረስ ባለው ጊዜ ውስጥ በይፋው የባንክ ተመንና በጥቁር ገበያው መካከል ያለው ልዩነት ከ10 በመቶ በታች ወርዶ የነበረ ቢሆንም አሁን ላይ ግን ልዩነቱ በድጋሚ እያገረሸ መምጣቱን አመልክቷል። ለዚህም እንደ ዋና ምክንያት የተቀመጠው የኢትዮጵያ ብሔራዊ ባንክ ከፍተኛ መጠን ያለው የውጭ ምንዛሬን ከጨረታ ውጭ ለኢትዮጵያ ንግድ ባንክ መሸጡ ነው ያለው ድርጅቱ። ይህም የምንዛሬ ተመኑ በገበያ ውስጥ ያለውን ትክክለኛ የፍላጎትና የአቅርቦት ሁኔታ እንዳያንጸባርቅ አድርጎታል። ብሪታንያ ዜጎቿ ወደ ትግራይ እንዳይጓዙ ማስጠንቀቂያ ሰጠች። ብሪታንያ በትግራይ ኃይሎችና በመከላከያ ሰራዊት መካከል የተቀሰቀሰውን ግጭት ተከትሎ ዜጎቿ ወደ ሁሉም የትግራይ ክልል አካባቢዎች እንዳይጓዙ በይፋ ማስጠንቀቂያ አሰምታለች። የብሪታንያ የውጭ ጉዳይ መስሪያ ቤት ማስጠንቀቂያውን የሰጠው በማዕከላዊ ትግራይ በተፈጸመ የድሮን ጥቃት አንድ አሽከርካሪ መገደሉ ከተዘገበ በኋላ ነው። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ በበኩላቸው በመከላከያ ሰራዊትና በትግራይ ኃይሎች መካከል እንደገና በአገረሸው ግጭት በትግራይ ክልል ያለውን ሁኔታ በቅርበት እየተከታተሉ እንደሚገኙ በቃል አቀባያቸው በኩል አስታውቋል። የአውሮፓ ህብረት በበኩሉ ወታደራዊ ግጭቶችን ጨምሮ በሰሜን ኢትዮጵያ የተከሰቱ የቅርብ ጊዜ ሁኔታዎችን በስጋት እየተከታተለ እንደሚገኝ ቅዳሜ ይፋ አድርጓል። ህብረቱ በቃል አቀባይ በኩል ባወጣው መግለጫ በሲቪል ሰዎችና ቀጠናዊ መረጋጋት ላይ የከፋ ዳፋ የሚያስከትል አዲስ ግጭትን ለመከላከል ውጥረቱን በአፋጣኝ ማርገብ እንደሚያስፈልግም አሳስቧል። በትግራይ ክልልና በፌዴራል መንግስቱ መካከል ያለው ግንኙነት ዳግም በውጥረት ውስጥ ባለበት በዚህ ወቅት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለአፍሪካ ህብረት የጻፉት የሰላም ደብዳቤ አነጋጋሪ ሆኗል። ይህ ደብዳቤ ትክክለኛ የሰላም ፍላጎት ወይስ የመዳኛ ስልት የሚለው ጥያቄ የብዙዎች አጀንዳም ሆኗል። የቀጠናው ጂኦፖለቲካ ተንታኝ እንደሚሉት የህወሓት የሰላም ደብዳቤ ከፍላጎት የመነጨ ሳይሆን ከአሜሪካ በመጣ ጠንካራ ተጽዕኖ የተገፋ ነው። ዋሽንግተን ኢትዮጵያን በቀይ ባህርና በመካከለኛው ምስራቅ ለሚኖራት የጸጥታ ስትራቴጂ በተለይም ከኢራን ጋር ባላት ፍጥጫ እንደ ዋነኛ አጋር መርጣታለች። አሜሪካ ቀጠናው እንዲረጋጋ በምትፈልግበት ሰዓት በትግራይ በኩል የሚቀሰቀስ ትንኮሳ የአሜሪካን ወታደራዊ ትኩረት የሚበታትን በመሆኑ ዋሽንግተን ድርጊቱን እንደ ክህደት ቆጥረዋለች። ህወሓት የዲፕሎማሲያዊ መገለልን በመፍራትና የአሜሪካን ቁጣ ለማርገብ ለሰላም ዝግጁ ነኝ የሚል የፖለቲካ ካባ ለመልበስም ተገዷልም ተብሏል። ህወሓት የፕሪቶሪያውን ስምምነት ለሰላም ሳይሆን ኃይሉን ዳግም ለማደራጀት እንደ ጊዜ መግዣ እየተጠቀመበት መሆኑን ተንታኞች ያነሳሉ። ስማቸው ያልተጠቀሰ ባለስልጣን እንደገለጹት ከእንግዲህ ቀልድ የለም፣ ህወሓት ትጥቁን ፈቶ ወደ ሰላማዊ መንገድ ካልመጣ ለአንዴና ለመጨረሻ ጊዜ መፍትሄ ይፈለግለታል በማለት መንግስት በትዕግስት መጨረሻ ላይ መሆኑን አመልክቷል። የህወሓት የሰላም ጥሪ በዲፕሎማሲያዊ ጫናና በወታደራዊ ኪሳራ ሳቢያ የመጣ የጊዜያዊ ማምለጫ ስልት እንጂ በመሬት ላይ ካለው የጦርነት ዝግጅት ጋር አብሮ የሚሄድ አይደለም የሚለው እይታ ከፍ ብሎ ቀጥሏል። ታደሰ ወረደ የትነህ ተገለጥ፣ ከአድዋው ቡርዣ ጋር ዥዋዥዌውን አቁምና የመንግስት ወግ ያዝ ወይም ጠቅልለ ሸፍት የሚል ህዝባዊ ቁጣ ተነስቷል። የጀነራሉ ባለሁለት ቢላዋ ፖለቲካ የትግራይን ህዝብ ወደ አስከፊ መቀመቅ እየከተተው ነው። የታደሰ ወረደ የሌብነት ታሪክ
መታኘክና መበስበስ ከሞንጆሪኖ እግር ስር ከመንደባለል የዘለለ ፋይዳ እንዳይኖራቸው አድርጓል የሚሉ ድምጾች አሁን በርትቷል። ጀነራል ታደሰ ወረደ ወደ አዲስ አበባ በአውሮፕላን እንዳልመጣ በረራ ተቋረጠ እያሉ በሌላ በኩል ድፍን ጦርነት አውጇል። የፕሪቶሪያው ሰላም ስምምነት ሲፈረም ለትግራይ እናቶች፣ ወጣቶችና በጠቅላላው ለህዝቡ ዋነኛ ተስፋ ዳግም ወደ ጥፋት አዙሪት አንመለስም የሚል ጽኑ እምነት ነበር። ይህ ስምምነት ለንጹሐን ዜጎች ሰላምን፣ ለተፈናቃዮች ወደ ቀያቸው መመለስንና ለወጣቱ የተሻለ የወደፊት እድልን ያበስራል ተብሎ በከፍተኛ ጉጉት ተጠብቆም ነበር። ሆኖም ይህ በብዙ መስዋዕትነት የተገኘ አንጻራዊ ሰላም በክልሉ ወጣቶች ደም ላይ ተመስርቶ ስልጣኑን ለማጽናት ሌት ተቀን በሚተጋው የአድዋው ቡርዣ ቡድን ግላዊና ፖለቲካዊ ፍላጎት ምክንያት አደጋ ላይ ወድቋል። በአጎራባሽ ክልሎች ያለው አከራካሪ ግዛቶች በህግ አግባብ እንዲፈታ በፕሪቶሪያው ስምምነት የተቀመጠውን አቅጣጫ በመጣስ ህወሓት መራሹ ታጣቂ ቡድን ዳግም የጦርነት ነጋሪት በመጎሰም የህዝቡን የሰላም ተስፋ እያጨለመው ይገኛል። ይህንን የፕሪቶሪያ ሰላም ስምምነት በዓለም አቀፉ ማህበረሰብ ፊት በክልል ውስጥ እንዲያስፈጽመው በፌዴራል መንግስቱ ይሁንታና እውቅና የተሾሙት የትግራይ ጊዜያዊ አስተዳደር መሪ ጀነራል ታደሰ ወረደ በትረ ስልጣኑን ከተረከቡ በኋላ ያሳዩት የአመራር ዳተኝነት አሳፋሪ ነው ተብሏል። ጀነራሉ እንደ ወታደራዊና ፖለቲካዊ መሪ ስምምነቱን ወደ ተግባር በመቀየር ህዝቡን ከመከራ የመታደግ ታሪካዊ ኃላፊነት ቢኖርባቸውም በተግባር ግን ሂደቱን አንድ ጋት ስንዝር ወደፊት ከማራመድ ይልቅ በቆመበት እንዲረግጥ አድርገውታልም ተብለው እየተተቹ ነው። ጀነራሉ ለሰላም ስምምነቱ ሊኖራቸው ከሚገባው ታማኝነት ይልቅ ለቆዩና ክልሉን ወደ ውድመት ለገፉት የህወሓት አመራሮች ያላቸው ውግንና ለሂደቱ መንገታገት ዋነኛው ምክንያት ነው። ጀነራሉ በፌዴራል መንግስቱና በህወሓት ጽንፈኛ አመራሮች መካከል በሚያደርጉት አደገኛ የፖለቲካ ቁማር የክልሉን ወጣት ዳግም የጥይት ተሸካሚና የጦርነት ሰለባ እያደረጉት ይገኛሉም ተብሏል። የሰላም ስምምነቱን አስፈጻሚ ሆነው ተሹመው ሳለ ህወሓት በአጎራባች አካባቢዎች የሚያደርገውን ትንኮሳዎችንና የኃይል እንቅስቃሴዎች በዝምታ መመልከቱ ጀነራሉ የሰላም መሪ ሳይሆኑ የጥፋት አጀንዳ ተሸካሚ መሆኑን ቁልጭ አድርጎ የሚያሳይ ነው የሚሉ ወገኖች በዝተዋል። ይህ ታደሰ ወረደ የአመራር ዳተኝነትና የአቋም መዋዠቅ በክልሉ ጸጥታ፣ በወጣቱ ጣፈንታና በአጎራባሽ ክልሎች ላይ እያሳደረ ያለውን ጥልቅ ቀውስ እያነሱም ቀጥሏል። የጀነራል ታደሰ ወረደ በጊዜያዊ ሽግግር መንግስቱ ውስጥ ቁልፍ ሚና መያዝ በመጀመሪያው ምዕራፍ በትግራይ ህዝብ ዘንድ እንደ ትልቅ ተስፋ ተቆጥሮም ነበር። ሆኖም ይህ ተስፋ በሂደት ወደ ጥርጣሬና ወቀሳ የተቀየረው ጀነራሉ ግልጽ የሆነ የአመራር ድፍረት ማሳየት ባለመቻሉ ነው። የጀነራል ታደሰ ዋነኛ ኃላፊነት የክልሉን የጸጥታ መዋቅር ከማንኛውም የፖለቲካ ፓርቲ ተጽዕኖ ማድረግም ነበር። የሰላም ስምምነቱ አንቀጽ 6 የኢትዮጵያ መከላከያ ሰራዊት ብቸኛው የሀገር መከላከያ ኃይል መሆኑን ቢደነግግም በተግባር ግን የታየው ተቃራኒው ነው ተብሏል። ጀነራሉ የጸጥታ ኃይሉን ከህወሓት የፓርቲ ሰንሰለት የመበጠስ ድፍረት ባለማሳየታቸው መዋቅሩ ዛሬም ድረስ የጥቂት የፓርቲ አመራሮችን ፍላጎት የሚያስፈጽም መሳሪያ ሆኖ እንዲቀጥል ሆነዋል። ታጣቂዎችን ትጥቅ የማስፈታትና ወደ ማህበረሰቡ የመቀላቀል ሂደት በጀነራሉ ዳተኝነት ምክንያት አሁንም በአሻሚነት ተተብትቦ ይገኛልም እየተባለ ነው። በስምምነቱ አንቀጽ 6 አመርኋ ላይ የተቀመጠውን ሙሉ በሙሉ ትጥቅ የመፍታት ዲዲአር ሂደት ከመተግበር ይልቅ ጀነራሉ ታጣቂው ኃይል ለማንኛውም ትዕዛዝ ዝግጁ ሆኖ እንዲቆይ የሚያደርግ የዝምታ ስልት መከተላቸው ስጋቱን አባብሶታል። የክልሉ ወጣቶች ከጥይትና ከጦርነት ፕሮፓጋንዳ ወጥተው ወደ ልማት እንዲሰማሩ የሚያስችል ግልጽ ትዕዛዝ ባለመሰጠቱም በፌዴራል መንግስቱ ዘንድ ያለውን መተማመን ከማዳከሙም በላይ በትግራይ ህዝብ ላይ ሌላ የጦርነት ስጋት ደመና እንዲያንዣብብ እያደረገው ቀጥሏል። ከዚህም በላይ በክልሉ ውስጥ የሚስተዋሉ የፖለቲካ አለመረጋጋቶችና በአጎራባች ክልሎች ላይ የሚሰነዘሩ ትንኮሳዎች በጀነራሉ የአመራር ድክመት ምክንያት የሚቀጣጠሉ ናቸውም ተብሏል። የጸጥታ መዋቅሩን በበላይነት የሚመራ ግለሰብ እንደመሆናቸው በስምምነቱ አንቀጽ 2 ላይ ከጥላቻ ንግግርና ከትንኮሳ መቆጠብ የሚለውን ድንጋጌ ችላ በማለት በህወሓት ውስጥ ያሉ የጦርነት አታሞ ደላቂዎች ህዝቡን ወደ አዲስ ግጭት የሚገፋፋ ቅስቀሳ ሲያደርጉ በዝምታ መመልከታቸው ለድርጊቱ አጋዥ እንደመሆን ይቆጠራል የሚሉ ወገኖችም ተደምጠዋል። የጊዜያዊ አስተዳደር መሪነት ድፍረትንና ታማኝነትን የሚጠይቅ ቢሆንም ጀነራሉ ግን በታማኝነት ሚዛን ላይ ለህዝቡ ሰላም ሳይሆን ለቡድን ፍላጎት
ያደሉ ይመስላሉም ተብለው እየተወቀሱ ነው። የጀኔራል ታደሰ ወረደ የአመራር ውድቀት ለትግራይ ህዝብ ውድ ዋጋ እያስከፍለውም ይገኛል የሚሉ በርካቶች ናቸው። ሰላም በወረቀት ላይ ቢፈረምም በተግባር ግን ህዝቡ የሚተነፍሰው አሁንም የስጋትና የጥርጣሬን አየር ነው። ጀኔራሉ ከህወሓት ጽንፈኛ አመራሮች ጥላ ስር ወጥተው ለፌዴራል መንግስቱና ለህዝቡ የገቡትን ቃል ለማክበር ካልደፈሩም የሽግግር መንግስቱ አመራርነታቸው በታሪክ መድረክ ላይ እንደ ከሸፈ ሙከራ ተመዝግቦ ማለፉ የማይቀር ነው ተብሏል። ይህ ዳተኝነት በቀጠለ ቁጥር የፕሪቶሪያ ስምምነት የሰላም ሰነድ መሆኑ ቀርቶ በታደሰ ወረደ እጅ የከሸፈ ወረቀት እንደሆነ ካሁኑ እየታየ ይገኛል የሚሉ ስጋቶችም ከፍ ብለዋል። ጀኔራል ታደሰ ወረደ በአሁኑ ወቅት የሚገኙት የፖለቲካ አቋም በሁለት ስለታም ቢላዎች መካከል የመራመድ ያህል የሆነበት መስሏልም ተብለው በመተቸት ላይ ይገኛሉ።